እናቷን አሳገተቻት። እናቷ በጣም አዘነች። እንግዲህ አዙን ይዘሻት ነይ በማለት ውጪ ላይ ከወጣች በኋላ አዙ ወደ ሱቅ ሄጄ እመጣለሁ በሚል ምክንያት እዛ ጋር ጥላት ከሄደች በኋላ መቲ የእናቷን አሳግታለች ማለት ነው። ለአስራ ስንት ዓመታት ስትጠብቃት የነበረው ልጇ በዚህ በእገታ የተነሳ ልጇን አግኝታለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ርብቃ ክፍል 37 ላይ እንግዲህ መቲና ማኑቴ ተገናኝተዋል። የተገናኙበት አካሄድ ጥሩ ባይሆንም በዛው መቲ እናቷን ታውቃለች ብዬ ተስፋ አደርጋለሁ። ምክንያቱም መቲ እንግዲህ ለበቀል ተዘጋጅታለች፣ ቆርጣ ተነስታለች። ለዚህ ሁሉ ደግሞ እንድትሆን ያረጋት እዚህ ነገር ላይ ያደረሳት አዩ መሆኑን ሁላችንም እናውቃለን። አዩ እንግዲህ የብዙ ሰዎችን ህይወት አበላሽቷል፣ የራሱንም ጭምር ማለት ነው። በተለይ ደግሞ የመቲን ከማንምና ከምንም በላይ የመቲና የርብቃን ህይወት አበላሽቷል። ርብቃን ልጇን ቀምጦባታል፣ መቲን ደግሞ ህይወቷን ቀምጦታል፣ ጊዜዋን ቀምጦታል ማለት ነው። እሷ እንግዲህ ለሱ ብላ ብዙ ነገር ሆናለች። ለሱ ብላ ማታፍቅሮ ሰው ጋር ሆና ነበረ ከአቤል ጋር ማለት ነው። እና ለንብረቱ ብላ ነበር ሁሉ ያደረገችው። አዩ ግን እንደሚያፈቅራት አስመስሎ ሲጫወቱባት ነበር። አፍቅሯትም ለሷ ቦታ ኑሮትም አያውቅም ማለት ነው። እና አሁን እሱ እንግዲህ እስር ቤት ገብቷል። እስር ቤት ከገባ በኋላ ደግሞ እሷን በቀላሉ አልተዋትም፣ እያስፈራራት ነበረ ማለት ነው። የሚያስፈራራበት ደግሞ ብዙ ወንጀሎችን አንድ ላይ ሰርተናል፣ የርብቃ ልጅም አንድ ላይ እንዲሞት አድርገናል፣ ንብረቱንም አንድ ላይ ቀምተናቸዋል። ስለዚህ እኔ እስር ቤት ከቆየሁ አንቺም ትታሰራለች በማለት ሲያስፈራራት ነበር። ጠበቃ ቅጠሪልኝ ስላት እኔ ጠበቃ የምቀጥርበት ብር የለኝም ብለው ነበር። እና ከዛ በኋላ ግዴታ ደግሞ ከአገር መውጣት አለብኝ፣ ያለበለዚያ እነዚህ ሰዎች በተራ በተራ እዚህ ይጨርሱኛል በማለት ስትናገር ነበር። እና ከዛ በኋላ እንግዲህ በቅዴን አንድ ብዬ ከወይዘሪት ማሚቴ እጀምራለሁ ብላ ከዚህ በፊት አዙ ከስራ አባራት ነበር። እዛ ቤት እንዳገቢ ብላት ነበር። ግን አዙ ዞሮ ዞሮ እነ ርብቃ ቤት ናት። አሁንም ግን እዛ እንዳለች አታውቅም። ከዛ በኋላ እንግዲህ ደውላ ጠርታ እዛ ቤት መመለስ አለብሽ፣ ተመልሰሽ እኔ የምፈልገውን ነገር ለእኔ ታረጊያለሽ፣ አለበለዚያ እናትሽና አባትሽ በእኔ እጅ መሆናቸው እንዳትረሺ ብላት ነበር። እና እንደዛው ልክ እንዳለች አዙዬም ተመልሳ ሄዳ ለሪች ነግራት ነበር። ለሪች ደግሞ ሙሉውን ነገር አልተናገረችም። የተናገረችው ወደ ስራ ተመለሺ እንዳለቻት ብቻ ነበር እንጂ ማሚቴን ይዘሻት ውጪ እንዳለቻት ለሪች አልተናገረችም። ለሪች ብትናገር ጥሩ ነበረ፣ ግን አልተናገረችም። ንፋስ መቀበል ትፈልጊያለሽ በሚል ምክንያት ማሚቴን ይዛ ወጣ እንግዲህ አሳልፋለ መቲ ሰጣታለች ማለት ነው። መቲ ደግሞ ቀደም ብላ ሰው አዘጋጅታ ነበረ፣ አፍኖ ወስዷታል ማለት ነው። እንግዲህ አሁን ፊት ለፊት ሲገናኙ ማሚቴ ታውቃለች ልጇ እንደሆነች፣ ሁሉም ነገር ታውቃለች። ከአዩ ጋር ሲያደርጉ የነበረው አዩ ቤት መታ እንደዛ ስታረግ የነበረው ሁሉም ነገር ስለምታውቅ ያለ እንግዲህ ታምም ያለው መንቀሳቀስ አልችልም፣ መናገር ማስታወስ አልችልም ባለችበት ሰዓት ሁሉም ነገር ታስታውስ ነበረ። ሁሉም ነገር እያየች እየሰማች ነበር ማለት ነው። እና ልጇ እንደሆነች አረጋግጣለች። አሁን ፊት ለፊት ሲገናኙ ልጇ መሆኗና እናቷ መሆኗን ትናገራለች ማለት ነው። እንደውም በስልክ ደውላ ልጄ እናትሽ ነኝ ስትል ርብቃ ስትመጣባት ነበር ስልኩን ያቋረጠችው። ርብቃ እንግዲህ ያው እያስመሰለች ነው፣ ማሚቴ እያስመሰለች ወይም ደግሞ እንዳስታወሰች ሁሉ ነገር ታውቃለች። ሁላቸውም አውቀዋል። አሁን እንግዲህ አቤል ብቻ ነው የቀረው ማለት ነው። አዩ አላወቀም እንጂ አዩ እስር ቤት ሲጀመር አላወቀ። ከዚህ በኋላ ለሱ ምንም ጥቅም የለውም። አቤል ግን እናቱ እንደማታስታውስና እንደ በፊቱ እንደማትናገር ነው የሚያውቀው። ርብቃ እንግዲህ በቅርቡ ትነግረዋለች ብዬ አምናለሁ። አቤልም ያ ወደ ቤቱ ተመልሷል። ወደ ቤቱ በመመለሱ ደግሞ በጣም ደስተኛ ናቸው። ርብቃዬም በጣም ደስ ብሏታል ማለት ነው። ኢዮቤልም በቅርቡ ይወጣል፣ ሲጀመር አይቆይም። እና ቤተሰብ መቲና ማሚቴ ምን የሚሆኑ ይመስላችኋል? የሚገናኙ አይመስላችሁም? አንድ ላይ የሚሆኑ እቅድ የሚባባሉ አይመስላችሁም? በዛ ላይ ደግሞ ግርማ ተመልሶ ሄደዋል። የርብቃ አጎት ነገሮች ሳያስካክል መቲ የሱ ልጅ መሆኑን ሳያውቅ ሄደዋል ማለት ነው። ባልና ሚስት እንደነበሩ ማሚቴ ያውቃ እያስመሰለች እሱን እንዳላወቀች እየሆነች ቢሆንም ርብቃ እንግዲህ እስከዛሬ ድረስ ማሚቴና አጎቷ እንደምታወቁ የምታውቀው ታሪክ የለም። ባልና ሚስት እንደሆኑ የምታውቀው ታሪክ የለም።
ያወቀች ግን ምን እንደምትል እኔ ማወቅ ፈልጋለሁ ማለት ነው ቤተሰቦችዬ። አረዚህም ብዬ አስቸገረኝ ነው እና ማለት ነው ቤተሰብ። ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ርብቃዬንም ደግሞ ባካችሁ ላይክ አድርጉልኝ ውዶች ማለት ነው። ባይ ባይ።